ሶ እንዳልከው ራይድ ሄሊንግ ማርኬት ላይ ኢንክሉዲንግ የታክሲ ሄሊንግ ካምፓኒውን ጨምሮ ሶስት ዋና ዋና ፕሌየሮች ናቸው ያሉት ተጠቃሚው ዩዘሩ አለ ድራይቨሩና እኛ አለንና ኢንትረስቲንግሊ የሁሉም ፍላጎት ዘሴም አይደለም ለምሳሌ አሽከርካሪው የሚፈልገው ዋጋው በደንብ ከፍ እንዲል ነው የሚፈልገው ተጠቃሚ የሚፈልገው ደግሞ ዋጋው በጣም ዝቅ እንዲል ነው የሚፈልገው እኛ መሃል ላይ ሁለቱን ኦፕቲማይዝ የማድረግ ስራ ነው ያለን ማለት ነውና አንደኛ ነገር ለተሽከርካሪውም ፕራይሱ ኦፕቲማል የሆነ የትኛው ነው የሚለውን ፊገር አውት ማድረግ is important እሱ ነው የመጀመሪያው የቤት ስራው እሱ ነው ሶ አሽከርካሪውም እንዴት ነው አትራፊ መሆን የሚችለው ተጠቃሚው ድሮ አንድ ብቻ የሚጠቀም በሳምንት ከሆነ 2-3 እንዲጠቀም ምን ማድረግ እንችላለን የሚለው ነው የመጀመሪያው ፕሮብለም ሶልቪንግ ሴሽን እቺኛይቱ ጋር ነው እና አለ አይደል ላይክ ዊክሊ አክቲቭ ዩዘር አለ ዊክሊ አክቲቭ ዩዘር ምን ያህል ነው ፍሪኩዌንሲው የሚጠቀመው ሱም ፍሪኩዌንሲ ለማሳደግ ምን ባረግለት ያሳድጋል የሚሉት ጥያቄዎች አሉ